ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ዕለተ ሐሙስ መጋቢት 17 ቀን 2018 ዓመተ ምህረት የምሽት ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ በቡድን 20 ብድር ማዕቀፍ ከሳውዲ አረቢያ ጋር በብድር ሽግሽግ ዙሪያ ተወያየ። የቤኒሻንጉል ጉሙዝ ክልል መንግስት ለ80 የህግ ታራሚዎች ይቅርታ አደረገ። ከውጭ የተባበሩት መንግስታት የፍልሰተኞች ድርጅት 2025 በቀይ ባህር የስደተኞች መስመር ላይ እጅግ አስከፊ ዓመት እንደነበር ገለጸ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በቡድን 20 ብድር ማዕቀፍ ከሳውዲ አረቢያ ጋር በብድር ሽግሽግ ዙሪያ ተወያየች። የገንዘብ ሚኒስትሩ አቶ አህመድ ሺዴ የሳውዲ የልማት ፈንድ ዋና ስራ አስፈጻሚ ከሆኑት ሱልጣን ቢን አብዱራህማን አልማርሻድ ጋር መጋቢት 16 ቀን 2018 ዓ.ም መወያየታቸው ተገልጿል። ውይይቱ በጋራ ማዕቀፍ መሰረት የሁለትዮሽ የብድር ሽግሽግ ስምምነትን ለማጠናከር በሚያስችሉ ጉዳዮች ላይ ያተኮረ እንደነበር ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ሁለቱ ወገኖች በሳውዲ የልማት ፈንድ እየተደገፉ ያሉ ነባር ፕሮጀክቶች አፈጻጸምን ከመገምገም ባለፈ ኢትዮጵያ ለመገንባት ላቀደችው ግዙፍ የአውሮፕላን ማረፊያ ፕሮጀክት የገንዘብ ድጋፍ የሚገባቸውን አማራጮች ተመልክተዋል። ይህ ከሳውዲ አረቢያ ጋር የተደረገው ንግግር ኢትዮጵያ በቅርቡ በተመሳሳይ የብድር ማሻሻያ ማዕቀፍ ከሌሎች አበዳሪ ሀገራት ጋር ስታደርጋቸው የቆየቻቸው ስምምነቶች አካል መሆኑ ተገልጿል። ባለፉት ቀናት ሚኒስትሩ ከቻይናና ከጣሊያን ከፍተኛ የስራ ኃላፊዎች ጋር ተከታታይ ውይይቶችን ማድረጋቸው የሚታወስ ሲሆን በተለይ መጋቢት 9 ቀን ከጣሊያን ጋር የተፈረመው የሁለትዮሽ የዕዳ ሽግሽግ ስምምነት የሀገሪቱን ኢኮኖሚያዊ መረጋጋት ለማምጣት ትልቅ ምዕራፍ ነው ተብሎ ተገልጿል። መጋቢት 10 ቀን ደግሞ ከቻይና ኤክስፖርት ኢምፖርት ባንክ ልኡካን ጋር በነበረው ውይይት ቻይና የመንግስት ዕዳ አበዳሪዎች ኮሚቴ ሰብሳቢ በመሆን ላሳየችው ገንቢ ድጋፍ ምስጋና ቀርቧል። እነዚህ እርምጃዎች ባለፈው የካቲት ወር ከፈረንሳይ ጋር የተደረሰውን የ81.5 ሚሊዮን ዩሮ የፋይናንስ ድጋፍና የብድር ሽግሽግ ስምምነትን ተከትሎ የመጡ ናቸው። የኢትዮጵያ አየር ኃይል አዛዥ ከሩሲያው ምክትል መከላከያ ሚኒስቴር ጋር በመከላከያ ዘርፍ ትብብር ዙሪያ በሞስኮ ተወያዩ። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስትር ቫሲሊ ኦስማኮቭ ጋር በሞስኮ ተገናኝተው በሁለቱ ሀገራት የመከላከያ ዘርፍ ትብብር ዙሪያ ተወያይተዋል። ሁለቱ ከፍተኛ መኮንኖች በወታደራዊ መከላከያ ትብብር ጉዳዮች ላይ የመከሩ ሲሆን የጋራ ተጠቃሚነትን መሰረት ያደረጉ ግንኙነቶች ይበልጥ ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ይህ ስብሰባ ከቅርብ ጊዜ ወዲህ በኢትዮጵያና በሩሲያ መካከል እያደገ የመጣውን ወታደራዊ አጋርነት የሚያሳይ ነው ተብሏል። በግንቦት 2017 ዓመተ ምህረት የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ ወደ ሞስኮ አቅንቶ ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚኒ ጋር መወያየቱ የሚታወስ ሲሆን ሌተናል ጀነራል ይልማ መርዳሳም የልዑኩ አባል ነበሩ። የቤኒሻንጉል ጉሙዝ ክልል መንግስት ለ80 የህግ ታራሚዎች ይቅርታ አደረገ። የቤኒሻንጉል ጉሙዝ ክልል መንግስት የይቅርታ መስፈርቱን ላሟሉ 80 የህግ ታራሚዎች በይቅርታ ከእስር እንዲፈቱ መደረጉን ገልጿል። በክልሉ ፍርድ ቤቶች የመጨረሻ ውሳኔ አግኝተው በማረሚያ ቤት ቆይታቸው መታረማቸውና መጸጸታቸውን የክልሉ ይቅርታ ቦርድ አረጋግጦ ይቅርታው ይገባቸዋል ያላቸውን የህግ ታራሚዎች መርጦ ለክልሉ መንግስት የውሳኔ ሀሳብ አቅርቧል። የክልሉ መንግስትም የክልሉ ምክር ቤት ያጸደቀውን የይቅርታ አሰጣጥ ስነ ስርዓት አዋጅ ቁጥር 13/4/2008 እና አዋጁን ለማስፈጸም ተሻሽሎ የወጣው የይቅርታ አሰጣጥ ስነ ስርዓት ደንብ ቁጥር 14/3/2012 መሰረትን አድርጎ የውሳኔ ሀሳብ መቅረቡን መርምሮና ትክክለኛነቱን አረጋግጧል። የይቅርታ መስፈርቱን አሟልተው የተገኙትም ከመተከል ዞን 24 ወንዶችና ከአሶሳ ዞን 42 ወንዶችና አንድ ሴት እንዲሁም ከሺማሺ ዞን 12 ወንዶች በአጠቃላይ ለ80 ህግ ታራሚዎች ይቅርታ ተደርጎላቸዋል ነው የተባለው። ከማረሚያ ቤት እንዲወጡም በክልሉ ይቅርታ ቦርድ የቀረበው የውሳኔ ሀሳብ የክልሉ መንግስት ተቀብሎ ከመረመረ በኋላ ማጽደቁን ከቤኒሻንጉል ጉሙዝ ክልል መንግስት ያገኘነው መረጃ ያመለክታል። የሐረሪ ክልል መንግስት ለሸዋሊድ በዓል እንኳን አደረሳችሁ መልእክት አስተላለፈ። የህዝብን የአብሮነት እሴት ከሚያጎለብቱ ባህላዊ በዓላት አንዱ በክልሉ በየዓመቱ በድምቀት የሚከበረው የሸዋሊድ በዓል እንደሚጠቀስ አመላክቷል። የዘንድሮ የሸዋሊድ በዓልን በክልሉ ህብረ ብሔራዊ አንድነትን በሚያሳይ መልኩና የክልሉን ልማትና እድገት የበለጠ ማጠናከር በሚያስችል መልኩ በደማቅ ዝግጅት እንደሚከበር ተገልጿል። ይህ ባህላዊ በዓልን በክልሉ የመቻቻል የአብሮነትና የሰላም እሴትን በተለይም የቱሪዝም
ዘርፉን በማጎልበት ረገድ ጠቀሜታው የጎላ መሆኑ ተመላክቷል። የዘንድሮ የሸዋሊድ በዓልን በተሳካ መልኩ ለማክበር ስራዎች ሲሰሩ መቆየታቸውን የገለጸው የክልሉ መንግስት በአሁኑ ወቅትም በዓሉ በአማረና በደመቀ መልኩ ለማክበር አስፈላጊው ቅድመ ዝግጅት ተግባራት ሁሉ መጠናቀቃቸውን አስታውቋል። በበዓሉ ላይም የሐረርን ታሪካዊ እሴትና ባህልን ሊያስተዋውቁና ሊገልጹ የሚችሉ ዝግጅቶችን በወንድማማችነት መንፈስ ለታዳሚ ይቀርባሉ ነው የተባለው። የሐረሪ ክልል መንግስት የሸዋሊድ በዓል አብሮነት፣ ሰላምና ወንድማማችነትን የሚያጠናክርበት እንዲሆንም ተመኝቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሶማሊያው ፕሬዝዳንት ለአልሸባብ ታጣቂዎች ለ90 ቀናት የሚቆይ የምህረት አዋጅ ማወጁን አስታወቀ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተለይ ተገደው ወይንም ተታለው አልሸባብን የተቀላቀሉ አባላት እጃቸው እንዲሰጡ የሚያበረታታ አዲስ የምህረት ፕሮግራም ይፋ አድርገዋል። ፕሬዝዳንቱ ባስተላለፉት የቪዲዮ መልእክት መስፈርቱን የሚያሟሉ ግለሰቦች መሳሪያቸውን አውርደው ያለምንም ክስ ወደ ማህበረሰቡ እንዲቀላቀሉ የ90 ቀናት ጊዜ ገደብ ሰጥተዋል። ይህ ተነሳሽነት ሶማሊያ ታጣቂ ቡድንን በከፍተኛ ሁኔታ ለማዳከም አባላቱ እንዲከዱ ለማድረግና የመልሶ ማቋቋም ስራዎችን ለመደገፍ የምታደርገው ሰፊ ጥረት አካል መሆኑ ተገልጿል። የሶማሊያ ፌዴራላዊ መንግስት ግብጽ ለጸረ ሽብር ውጊያ የለገሰችው ጦር መሳሪያ የውስጥ ፖለቲካ ችግሮችን በኃይል ለመፍታት የተጠቀመችበት ስለመሆኑ መረጃ እንዳለው በመግለጽ የሳውዝ ዌስት ፌዴራል ግዛት መንግስትን ከሷል። የግዛቲቱ መንግስትም አሜሪካ፣ ብሪታንያ፣ ተርኪና የተባበሩት አረብ ኤሚሬቶች አልሸባብን እንዲዋጉ ያሰለጠኗቸው ወታደሮች ፌዴራላዊ መንግስቱን የውስጣዊ ፖለቲካ ውዝግቦች መጠቀሚያ አድርጓቸዋል ሲል ወቅሷል። በፌዴራል መንግስትና በግዛቲቱ መንግስት መካከል ውጥረትም የተፈጠረ ሲሆን ግዛቲቱ ካለፈው ሳምንት ጀምሮ ከፌዴራሉ መንግስት ጋር ግንኙነቷ ሙሉ በሙሉ ማቋረጧንና ፌዴራል መንግስቱም ካጸደቀው የአንድ ሰው አንድ ድምጽ የምርጫ ስነ ስርዓት በተቃራኒው ቀጥተኛ ባልሆነ የምርጫ ስርዓት ፕሬዝዳንታዊና የፓርላማ ምርጫ ለማካሄድ መቃረቡን ተከትሎ ነው። የተባበሩት መንግስታት የፍልሰተኞች ድርጅት 2025 በቀይ ባህር የስደተኞች መስመር ላይ እጅግ አስከፊ ዓመት እንደነበር ገለጸ። የተባበሩት መንግስታት ድርጅት እንደገለጸው በ2025 ከአፍሪካ ቀንድ ወደ አረብ ባህረ ሰላጤ በሚያመራው የምስራቃዊ መስመር ተብሎ በሚጠራው የስደተኞች መንገድ ላይ ከፍተኛ የሞት ቁጥር የተመዘገበበት ዓመት ሆኗል። አብዛኞቹ ተጎጂዎችም ከኢትዮጵያ የመጡ መሆናቸውን ድርጅቱ ገልጿል። ዓለም አቀፉ የፍልሰት ድርጅት IOM በዚህ የቀይ ባህር ላይ ጉዞ የሞቱ ወይም የጠፉ ሰዎች ቁጥር በጥፍ በመጨመር 922 መድረሱን አስታውቋል። በየዓመቱ በ10 ሺዎች የሚቆጠሩ ከኢትዮጵያ ከሶማሊያና ከአጎራባች አገሮች የመጡ ስደተኞች በአብዛኛው ከጅቡቲ ወደ የመን ባህር ላይ ጉዞ ያደርጋሉ። እነዚህ ስደተኞችም ወደ ሀብታም የባህረ ሰላጤ አገሮች የሚጓዙት የቀን ሰራተኛ ወይም የቤት ሰራተኛ ሆኖ ለመስራት በማሰብ ነው። ይሁን እንጂ ብዙዎቹ የአረብ ባህረ ሰላጤ ድሃ በሆነችውና ላለፉት 10 ዓመታት ገደማ በእርስ በርስ ጦርነት ውስጥ በምትገኘው የመን ውስጥ ይገኛሉ። አንዳንዶቹ ስደተኞችም እዚያ ባለው አስጊ ሁኔታ ምክንያት ወደ ሀገራቸው ለመመለስ መርጠዋል። የተባበሩት መንግስታት ድርጅት ተጨማሪ አደጋዎችን ለመከላከል ሲባል አስተማማኝ የፍልሰት መስመርን ለማበረታታት ከጅቡቲ መንግስት ጋር እየሰራ መሆኑን ገልጿል። በመጨረሻም ኢራን በሆርሙዝ የሚያልፉ መርከቦችን ልታስከፍል ነው ተባለ። ኢራን የሆርሙዝ የባህር ሰርጥን ተጠቅመው የሚያልፉ የንግድ መርከቦችን ልታስከፍል መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። የአገሪቱ ፓርላማ መጅሊስ በሆርሙዝ የባህረ ሰላጤ የሚያልፉ መርከቦች ገንዘብ እንዲከፍሉ የሚያስችል ረቂቅ ማዘጋጀቱን አስታውቋል። ረቂቁ ቢዘጋጅም መርከቦቹ ምን ያክል ገንዘብ ይከፍላሉ በሚለው ላይ ግን ውሳኔ ላይ አለመደረሱን ነው ዘገባዎቹ ያመላከቱት። ውሳኔው መርከቦቹ ደህንነታቸው ተጠብቆ እንዲያልፉ የሚያስችል ዓላማ አለው ተብሏል። ኢራን
የቻይና፣ ህንድ፣ ፓኪስታን፣ ሩሲያና ኢራቅ መርከቦችን በባህረ ሰርጡ እንዲያልፉ ይሁንታ እንደሰጠችን መግለጿ ይታወሳል። የኢራኑ የውጭ ጉዳይ ሚኒስትሩ አባስ አራግቺ ሆርሙዝ ለኢራን ሳይሆን ለጠላቶቿ ዝግ ነው ብለዋል። በተያያዘ መረጃ የኢራን ምክር ቤት የበላይ ኃላፊ ሆነው የተሸሙት ሙሐመድ ባጌር ዘልጊን ሀድር እንደሆኑ ሚድል ኢስት ሞኒተር ጽፏል። የቀድሞ የምክር ቤት የበላይ አሊ ላርጃኒ ባለፈው ሳምንት በእስራኤል ጥቃት መገደላቸው ሲነገር ሰንብቷል። ላርጃኒን ተከትሎ የቀድሞ የደህንነት ሚኒስቴርም ተገድለዋል። ከ3 ሳምንታት በላይ ባስቆጠረው ጦርነት የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒን ጨምሮ በርካታ የኢራን ሹሞች መገደላቸው ይታወሳል። በጦርነቱም በአገሪቱ ከ1300 በላይ ሰዎች ተገድለዋል ተብሏል። ኢራንም በእስራኤልና የአሜሪካ የጦር ሰፈሮች በሚገኙባቸው የአረብ ሀገሮች ላይ ያጸፋ የሚሳኤልና የድሮን ጥቃት እየሰነዘረች መሆኑን መረጃዎቹ ያመለክታሉ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ምሽት።